በዘንድሮ ዓመት ብቻ በርካታ ቁጥር ያላቸው የአፍሪካና የዓለም ከፍተኛ ባለስልጣናት ኢትዮጵያን ጎብኝተዋል። ይህ ደግሞ ዓለም ለኢትዮጵያ ያለውን አመለካከት እንዲቀይርና ትክክለኛዋን ኢትዮጵያን እንዲረዳ ያደረገ ነው። ይህ ደግሞ የሆነው ኢትዮጵያ በምትከተለው የፕራግማቲዝም ወይንም ገቢር ነበር ፖሊሲ ነው። በተለይ ከሀያላን ሀገራት ጋር የመስራት ሁኔታዎች እነኚህን እድሎች የማስፋት ሁኔታዎችን አምጥቷል ብዬ አስባለሁኝ። በወታደራዊና በደህንነት ትብብር ከተወሰኑት ሀገራት ጋር የመስራት ሁኔታዎች ይኖራሉ። በኢኮኖሚ ከተወሰኑት ጋር እንደዚሁም በኢንቨስትመንትም በአየር ንብረት ለውጥም እንደዚህ እያልን የምንላቸው ነገሮች አሉ። እነኚህ ነገሮች የኢትዮጵያን አጋር አካላት የማስፋት እንደዚሁ እድል ሰጥቷል። የተለያዩ የዓለም አቀፍ መሪዎች የአህጉር አቀፍ መሪዎች ከህንዱ ጠቅላይ ሚኒስትር ሞዲ ጀምሮ ኤርዶጋን፣ የእስራኤሉ ፕሬዝዳንት ባለፈው በተከታታይ እንደዚህ አንድ ወር በሆነ ጊዜ ውስጥ የሚመጡበት ሁኔታ ሁሉ ምንድነው አገሪቱ በጣም በዚህ ኮምፕሊኬትድ በሆነ በጣም ውስብስብ በሆነ የጂኦፖለቲካና የዲፕሎማሲ አውድ ውስጥ ናቪጌት ማድረግ የቻለችው አይ ቲንክ በዚህ በገቢር ነበብ የዲፕሎማሲ ስልት ነው። ሀገራችን ኢትዮጵያ የፕራግማቲዝም ወይንም ገቢር ነበብ ፖሊሲን መከተሏ ከተለያዩ የዓለም ሀገራት ጋር የሁለትዮሽ የዲፕሎማሲ ግንኙነቷን ይበልጥ እንዳጠናከረላት ይነሳል። ጥገኝነትን የመቀነስ አንደኛው ከምግብ ጋር የተገናኘ ነው፣ ሁለተኛው ከመድኃኒቶች ጋር የተገናኘ ነው፣ ሶስተኛ ከነዳጅ ጋር የሚገናኝ ነው። እነኚህ ነገሮች የሀገሪቱን ተጋላጭነትን ስለሚጨምር ከነኚህ ጋር በተገናኘ ጥገኝነትን የመቀነስ ላይ ማዕከል ያደረገ የኢትዮጵያን ስትራቴጂያዊ ነጻነት ከፍ የሚያደርግና በዘላቂነት የፖሊሲ የማውጣትና የመፈጸም ነጻነትን የሚያሰፋ ሁለተኛው የኢትዮጵያ ውጭ ጉዳይ ፖሊሲ ስትራቴጂያዊ ፍላጎት ነው። እኛ ሀገራቶች በተከታታይ እዚህ ሀገር መምጣታቸው በአንድ በኩል እቺ ሀገር በጣም አትራክቲቭ መሆኗን ነው። በጣም የምትስብ ሀገር ሆናለች። ከምን ጀምሮ ከፖሊሲ ይጀምራል ማለት ነው። የምትከተላቸው የፎሬን ፖሊሲ በኤምባሲዎቻቸው በኩል እቺ ሀገር ተንትናው በጣም ሲያጓጓቸው ነው የሚወጡትና የስበት ማዕከል መሆኗን ማለትም እኛ ሀገራቶች እንደነሳቸው በጣም ሲምቦሊክ ናቸው። ሌሎችም ኢዩ ከአፍሪካ ጋር የሚያደርጋቸው ግንኙነቶች ደግሞ ኢትዮጵያ እንደ ዋነኛ በር እንድታገለግል እንደ ታላቅ ሀገር፣ እንደ ሞዴል ሀገር፣ እንደ ስመጥር ሀገር ሁሉም የሚያዳምጣት ሀገር ስለሆነች የዲፕሎማሲ መስህብነቷ አንዱ መገለጫ ነው። ሌሎችም በተመሳሳይ እኛ ሀገራቶች የመጡትን ልብ ብለሽ ስታይ በዓለም የጂኦፖለቲካና የኢኮኖሚ እንቅስቃሴ ውስጥ በጣም ቁልፍ ሚና የሚጫወቱ ናቸው። የተለያዩ የዓለም ሀገራት ወደ ኢትዮጵያ ሲመጡ በዚህ የአድዋ ድል መታሰቢያ ሙዚየም ላይ የአበባ ጉንጉን ያስቀምጣሉ። እንዲህ ያለው ግንኙነት ደግሞ የኢትዮጵያን ታሪክ ለዓለም የሚነግር ነው። ከዚህ ባለፈ ደግሞ ኢትዮጵያ ብሔራዊ ጥቅሟን የምታስከብርበት ፖሊሲ ነው። ይህ የፕራግማቲዝም ፖሊሲ ኢትዮጵያ ቋሚ የሆነ ብሔራዊ ጥቅም አላት፣ ቋሚ የሆነ ብሔራዊ ፍላጎት አላት። ነገር ግን የምትሄድበት መንገድ ያንን ለማሳካት የምትሄድበት መንገድ እንደየሁኔታዎቹ ሊቀያየር የሚችልባቸው ሁኔታዎች ይኖራሉ ማለት ነው። ስለዚህ ማዕከል የሚያደርገው ብሔራዊ ጥቅምና ብሔራዊ ፍላጎት ነው። በዚህ ውስጥ አሁን ባለው የኢትዮጵያ ውጭ ጉዳይ ፖሊሲ ከብሔራዊ ጥቅምና ከብሔራዊ ፍላጎት አንጻር የኢትዮጵያ ስትራቴጂያዊ ጥቅሞች ወይም ደግሞ ስትራቴጂያዊ ፍላጎቶች የምንላቸው አሉ። ከነኚህ ስትራቴጂያዊ ፍላጎቶች ከምንላቸው ውስጥ ዋናኛው ከሁለቱ ውሃዎች ጋር የሚገናኝ ነው። በነገራችን ላይ የዓለም አቀፍ ሁኔታ እየተለዋወጠ ባለበት በዚህ ወቅት ይህ የፕራግማቲዝም ወይንም ገቢር ነበብ ፖሊሲ ተመራጭ ሆኖ እናገኘዋለን። ዓለም በጣም ፈጣን፣ በጣም ተለዋዋጭ፣ በጣም ዳይናሚክ ነው። በቴክኖሎጂም በገንዘብም በብዙ ነገር በጣም የድሮ አይነት ዓለም አይደለም። ስለዚህ ፕራግማቲዝም ይፈልጋል። ስለዚህ ይህ ሲሆን ምንድነው በጣም በዚህ ተለዋዋጭና ውስብስብ በሆነ ዓለም ውስጥ እቺ ሀገር የምትፈልጋቸውን ጥቅሞች ለማሳካት ለምሳሌ የሀገሪቱን የባህር አቅርቦት ችግር ለመፍታት ለምሳሌ ሀገሪቱ የምትፈልገውን ብዛት ያለው ኢንቨስትመንት ማምጣት ብዙ የሰው ኃይሏን ወደ ውጭ ሀገር ለመላክ የመሳሰሉትን ነገሮች እንትን ለማድረግ በዚህ አይነት አካሄድ መሄድ መቻል አለበት። ከስትራቴጂያዊ ጥቅሞቹ አንጻር ከሁሉም ኃይሎች ጋር ቀጠናው ካሉ ወይም ከምስራቁም ከምዕራቡም ከምንለው ቀጠናውም አፍሪካ ቀንድ አካባቢ ላይ እንቅስቃሴ ካላቸው ሀገራት አንጻር
ከስትራቴጂያዊ ፍላጎት አንጻር ሁሉንም ተዋናኝ ሀገራት ጋር ግንኙነት ያደርጋል። ወደ አንዱ የሚለጠፍበት ወይም ደግሞ ወደ አንዱ ጎራ የሚገባበት ሁኔታ ሳይሆን እንደየ ስትራቴጂያዊ ፍላጎቱ አንጻር ከሁሉም ጋር ግንኙነት የሚያካሂድበትን ሁኔታ መደላድል ለመስረት ገቢር ነበብ የምንለው አካሄድ መርህ ጥሩ ነው ወይም ደግሞ አስቻይ ነው ብዬ አስባለሁ።